بسم الله الرحمن الرحيم كقرآن شبهة أنت قولهم إن القرآن كاف في بيان قضايا الدين وإن القرآن قد اشتمل على الدين بتفصيلاته وجزئياته قرآن دين لمردات بتشاون بكينو بقرآن وسط بزرزر نغراتو چلوت سلا تبرارو ሱናን የነብዩና አለይሂ ሰላቱ ወሰላም ሐዲስ ከቁርአን ቀጥሎ የመረጃ ምንጭ አድርጎ ለመውሰድ አስፈላጊ አይደለም የሚል ሹብሃ አላቸው። ለዚህ እይታቸው እንደ መረጃ ከቁርአን የሚጠቅሷቸው አንደኛ ማ ፈረጥና ፊል ኪታቢ ሚን ሸይ በመጽሐፉ ውስጥ ምንም ነገር አልተውንም ያብራራ ነው ቢሆን እንጂ የሚለውን ሁለት ኢንሆ ኢላ ዚክሩን ወቁርአኑን ሙቢን እርሱ ተግሳጽና አብራሪ የሆነ ኪታብ እንጂ አይደለም የሚለውንና መሰሎቻቸውን ነው። በዚህ ንግግራቸው በዚህ አቋማቸው ለሙስሊሞች ሱና የመረጃ ምንጭ ሆኖ አያገለግልም። ምክንያቱም ቁርአን ሁሉን ነገር ስላብራራውና ሱና ስለማያስፈልገን ማለታቸው ነው። እነዚህን የቁርአን አንቀጾች እነሱ ለተረዱት ሐሳብና መልእክት ይውላሉ አይውሉም፣ ሌሎች ሙስሊሞች ሙፈሲሮች እንዴት ተረዱት የሚለውን እንመለከታለን። ወራእዩሁም ሀዛ ፋሲድ ይህ እይታቸው እነዚህን የቁርአን አንቀጾች ለዚህ ፋሲድ እይታቸው እንደ መረጃ መጠቀማቸው ውድቅ ይደረጋል። እንዳውም በዲን ላይ ጥልቅ ዕውቀት እንደሌላቸው የሚጠቁም አቋም ነው። ኢተፈቀት الأمة أئمة الإسلام ሁሎችም ስምምነት አላቸው على أن القرآن قد اشتمل الدين مجملا في كثير من المواضع ومفصلا في أخرى ቁርአን የአላህ Subhanahu Wa Ta'ala ቃል ስለ ዲን ሲናገር እስላምን ሲያብራራ በብዙ ቦታ በአጠቃላይ አንዳንድ ቦታ በዝርዝር እንደሆነ ስምምነት አለ። የነብዩ አለይሂ ሰላቱ ወሰላም ሱና ሙጣሃራ ሐዲሳቸው በቁርአን ውስጥ በጥቅሉ የተነገሩትን በማብራራት ትልቅ ሚና አለው። ለዚህም ነው አላሁ ረቡል ዓለሚን ወአንዘልና ኢለይከ ዚክራ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን ወደ አንተ ቁርአንን አወረድን ሊቱበይነ ሊናሲ ለሰዎች እንዲታብራራ ማኑዚለ ኢለይሂም ወደ እነሱ የተወረደውን ማለትም ቁርአንን ልታብራራላቸው። ነብዩ ቁርአንን የሚያብራሩት አንድም በተግባራቸው ሁለትም በኢቅራራቸው እንዲሁም በንግግራቸው ሊሆን ይችላል። ወለዐለሁም የተፈከሩን ሲል ነብዩ ራሳቸው በቁርአን ውስጥ ሙጅመል የሆነ መልእክትን የሚያብራሩ አብራሪ መሆናቸውን ራሱ ቁርአኑ ይጠቅሳል። ወልቁርአኑ ነፍሱሁ ራሱ ቁርአን የሑሱ አለ ኢትባዕ ሱነቲ የነብዩን ሱና እንድንከተል ያዛል። ያ አዩሃ الذين آمنوا آطيعوا الله وآطيعوا الرسول እናንተ ምእመናን ሆይ አላህን እንዲሁም መልእክተኛውን ታዘዙ ይላል። ወአጢዑ ረሱል ማለት ሱናቸውን ሐዲሳቸውን ተግብሩ ማለት ነው። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛው የሰጣችሁን አድርጉ ያላችሁን ፈጽሙ ተቀበሉ፣ ከከለከላችሁ ነገር ተከልከሉ ማለት ነብዩን አለይሂ ሰላቱ ወሰላም ማለትም ሱናቸውን ከቁርአን ቀጥሎ የመረጃ ምንጭ አድርጎ ለመያዝ ራሱ ቁርአን ያዘዘበት ተግባር ነው። የነብዩ አለይሂ ሰላቱ ወሰላም ንግግራቸው እንዲሁም ተግባራቸው ፊ ኡሙር ዲን ከሆነ ወህይ እንጂ ሌላ እንዳልሆነ ራሱ ቁርአን እንዲህ ይላል። ወማ ينطق عن الهوى إن هو إلا وحي يوحى መልእክተኛው ከስሜቱና ከፍላጎቱ አይናገርም የሚናገረው ነገር ከላይ የሚወረድለት ራእይ ወህይ ቢሆን እንጂ ይላል። ስለዚህ ይህንን እይታቸውን በዚህ መልኩ
ረድ ይደረግባቸዋል። ሌላኛው ማፈረጥና ፊል ኪታቢ ሚን ሸይኢን በመጽሐፉ ውስጥ ምንም ነገር ያብራራን የገለጽን ቢሆን እንጂ አልተውንም የሚለው አልኪታብ በማለት እዚህ ቦታ ላይ የተገለጸው በብዙ ሙፈሲሮች እይታ ቁርአን ማለት ሳይሆን ለውሐል መህፉዝ እንደሆነ ይታወቃል። ኪታብ በቁርአን ውስጥ አንዳንድ ጊዜም ለቁርአን በሌላ ጊዜ ለለውሐል መህፉዝ እንደሚመጣ ማንም ሰው ያውቃል። ማአሷበ ሚን ሙሲበቲን ፊል አርዲ ወላ ፊ አንፉሲኩም ኢላ ፊ ኪታብ በምድር ላይ ምንም አይነት መከራ አይከሰትም መከራው ከመከሰቱ በፊት በመጽሐፉ ላይ ማለትም በለውሐል መህፉዝ ላይ ያጸደቅነውና የጻፍነው ቢሆን እንጂ ሲል አልኪታብ ማለት እዚህ ቦታ ላይ ቁርአን ሳይሆን ለውሐል መህፉዝ እንደሆነ እርግጥ ነው። ስለዚህ ማፈረጥና ፊል ኪታቢ ሚን ሸይኢን ማለት ለውሐል መህፉዝ ላይ ማለት ነው የሚሉ ብዙ ሙፈሲሮች አሉ። በእርግጥ ቁርአን ማለት ነው ብለው የፈሰሩም አልጠፉም። ቁርአን ማለት ነው ያሉትም ነገራቶችን ሁሉ በተፍሲልና በዝርዝር ቁርአን ተናግሯል ተርኳል ማለት ሳይሆን በኪታብ ውስጥ ያልተነገረ ሚነል አዳቢ ወልአኽላቂ ወልቀሰሲ ወልዓቂደቲ የለም በሐዲስም ጭምር ማለት ነው። በሐዲስም ጭምር ያ ማለት ምንድነው? ቁርአን በኢጅማል ያለፋቸውን ነብዩ አለይሂ ሰላቱ ወሰላም በዝርዝር በማብራራት ቁርአንና ሐዲስ ተመጋግበው በመመጋገብ አብራርተውታል ማለት ነው። በኪታብ ማለትም በቁርአን ውስጥ ሶላት ስገዱ፣ ዘካ አውጡ፣ ሐጅ አድርጉ የሚሉ መመሪያዎች ቢኖሩም ነገር ግን ሶላት እንዴት እንደሚሰጀድ የረካዓ ቁጥር ዘካ አውጡ ተባለ እንጂ ከስንት ዘካ እንደሚወጣ በዝርዝር አልተነገረም። ከአርካን አልኢስላም በሁለተኛ ደረጃ የሚገኘው ሶላትን ብቻ ብንመለከት በቁርአን ውስጥ የረካው ቁጥር ዙሁር ስንት ረካ ነው፣ መግሪብ ስንት ረካ ነው፣ ሱቢ ስንት ረካ ነው፣ አፈጻጸሙን የተነገረ ነገር የለም። የነዚህን ግዴታዎች አፈጻጸማቸውን በዝርዝር የተማርነው ከነብዩ አለይሂ ሰላቱ ወሰላም ሱና ነው። ነብዩ ሰግደው ሶላትን በማሳየት ሶሉ ከማ ረአይቱሙኒ ኡሶሊ እኔ ስሰጅድ እንዳያችሁት አድርጋችሁ ስጀዱ አሉ እንጂ ሶሉ ከማ ነዘለ ፊል ቁርአን በቁርአን ውስጥ አፈጻጸሙ እንደተወሳው እንደተመላከተው አድርጋችሁ ስገዱ አላሉ። ይህ ማለት ከቁርአን በመቀጠል ሐዲስ ሁለተኛው የመረጃ ምንጭ መሆኑን ጠቋሚ ምልክት ነው ማለት ነው።